ምግባችሁ ላይ ናቹራል ፍሌቨር የሚል ስታዩ እውነተኛ ፍራፍሬ ይመስላችኋል? እንዳትሸወዱ። ይህ በምግብ ኢንዱስትሪ ውስጥ ትልቁ የማታለያ ቀዳዳ ነው። በሕግ ደረጃ ናቹራል ፍሌቨር ለመባል መነሻነቱ ከተፈጥሮ መሆን አለበት። ከእንስሳ ሊሆን ይችላል፣ ከእጽዋት። ነገር ግን ያ ተቀነባብሮ ወደ ምግባችሁ ከመግባቱ በፊት ሳይንቲስቶች ከ100 በላይ የሚሆኑ ኬሚካሎች ያዋህዱታል። ይህ ደግሞ ጣዕሙ እንዳይበላሽ ረጅም ጊዜ እንዲቆይ ፕሪዘርቫቲቭ ያደርጉበታል፣ እንደገና ኢመልሲፋየር ያደርጉበታል። ታዲያ ይህንን የሚያደርጉት ለምንድን ነው? ለገንዘብና ሚስጥርን ለመጠበቅ ነው። የምግብ ኩባንያዎች ናቹራል ፍሌቨር ውስጥ የሚጨምሯቸውን ከ100 በላይ የሆኑ ኬሚካሎችን ለህዝብ የመናገር ግዴታ የለባቸውም። ይህ እንደ ንግድ ሚስጥር ወይም ትሬድ ሴክሬት ነው የሚታየው። ናቹራል ፍሌቨርም አለ አርቲፊሻል ፍሌቨርም አለ። ሁለቱም የሚሰሩት ላቦራቶሪ ውስጥ ነው። ሰውነታችን ላይ የሚያደርጉትም ተጽዕኖ ተመሳሳይ ነው። ታዲያ መፍትሄው ምንድን ነው? በማሸጊያ ፊት ለፊት የሚለጠፉ ማስታወቂያዎችን ማየት አቁመን ከጀርባ አዙረን ያሉ ትክክለኛ ፕሮዳክቱን ለመስራት የተጠቀሙትን ንጥረ ነገሮች ማየት መጀመር ነው። ፍሌቨር የሚል ከመግዛት ትክክለኛ የተጠቀሙትን ፍሩት የሚያሳይ ለምሳሌ ስትሮበሪ ኤክስትራክት፣ ሌመን ኤክስትራክት የሚል መምረጥ ነው። ይህንን ሁሌም ማስታወሱ። ጤናችሁ የሚወሰነው ከፊት ለፊት በሚለጠፈው ማስታወቂያ ሳይሆን ከጀርባ በምታዩት ሌብል ስለሆነ ሁል ጊዜም ሌብል ማንበብ እንዳትረሱ። አሁን ኪችናችሁ ገብታችሁ ያላችሁን ፕሮዳክት ተመልከቱ። ከዛ በተረፈ እንደዚህ አይነት ለጤና የሚጠቅሙ መረጃዎችን ይዤላችሁ እንድቀርብ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ቻው።